ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን የአማርኛ ቃላት ምስረታ ይሆናል። ዛሬ እነዚህንን ባለ 2 ፊደልና ባለ 3 ፊደል አማርኛ ቃላቶችን እንመማራለን። የመጀመሪያው እነዚህ ሁለቱ መስመሮች ባለ 2 ፊደል ናቸው። ሌሎች ደግሞ ቀጣዮቹ እነዚህ 4 መስመር ላይ ያሉት ደግሞ ባለ 3 ፊደል ናቸው። ስለዚህ ዛሬ እነዚህን ከመጀመሪያው ጀምረን እስከ መጨረሻ ያሉትን ቀስ ብለን ተረጋግተን እንዴት እንደሚነበቡ እናያለን ማለት ነው። እሺ፣ አሁን ከዚህ ከመጀመሪያው ስንጀምር እዚህ ጋር ያ ዘ ያዘ ያዘ። አሁን እዚህ ጋር እንዳልኳችሁ 2 ፊደል ናቸው። ያ አራተኛ የቤተሰብ እና ዘ የመጀመሪያውን አድርገን እነዚህ ሁለቱን በአንድ ላይ ገጣጥመን ስናነባቸው ምን ይላል? ያዘ ይላል። እሺ፣ ከዚህ ጋር ደግሞ ዋ ና ዋና። እነዚህ ሁለቱም አራተኛ ፊደል የወ ቤተሰብ እና የነ ቤተሰብ አራተኛ ፊደላቶች ናቸው። ተገጣጥሞ ሲነበቡ ምን ይላል? ዋና ይላል። ውጭ ማለት የወ ቤተሰብ ሁለተኛ ፊደል እና ጭ ደግሞ ሶስተኛ የጨ ቤተሰብ በአንድ ላይ ውጭ። እሺ፣ ዋጋ። እነዚህም አራተኛ ፊደል ናቸው። የወ ቤተሰብ እና የገ ቤተሰብ አራተኛ ፊደላቶች ዋጋ። ወር የመጀመሪያ ፊደል፣ ር ደግሞ ስድስተኛ የረ ቤተሰብ ወር። እሺ፣ ቀጣዩ ደግሞ ግቢ ማለት የገ ቤተሰብ ስድስተኛ፣ ቢ የበ ቤተሰብ ሶስተኛ በአንድ ላይ ግቢ ይላል። ገቡ ገ የመጀመሪያ፣ ቡ ደግሞ ሁለተኛ የበ ቤተሰብ ገቡ። ጸና ጸ የመጀመሪያ ፊደል እና አራተኛ የነ ቤተሰብ ጸና። ጾም ማለት ሰባተኛ የጸ ቤተሰብ እና ም ደግሞ ስድስተኛ የመ ቤተሰብ ጾም። ጉ ሁለተኛ የገ ቤተሰብ፣ ም ደግሞ አሁን እዚህ ጋር ጾም ስል እንደነገርኳችሁ የመ ቤተሰብ ስድስተኛ ፊደል በአንድ ላይ ጉም ይላል። እሺ፣ እስካሁን ያየናቸው እነዚህ ባለ 2 ፊደል ቃላቶች ናቸው ማለት ነው። አሁን ደግሞ ከዚህ ጋር ጀምረ ደግሞ እስከ መጨረሻ ያሉት 3 ፊደላቶች ነው የተመሰረቱ ቃላቶች ናቸው። እሺ፣ ከዚህ ጋር ስንጀምር ሸሚዝ ሸ የመጀመሪያ፣ ሚ ሶስተኛ የመ ቤተሰብ፣ ዝ ስድስተኛ የዘ ቤተሰብ ሸሚዝ። ሹመት ሹ ሁለተኛ የሸ ቤተሰብ፣ መ የመጀመሪያ እና ት ስድስተኛ የተ ቤተሰብ ሹመት። ሸክላ። እሺ፣ ቀጣዩ ትራስ ት ስድስተኛ ተ ቤተሰብ፣ ራ አራተኛ የረ ቤተሰብ እና ስ ስድስተኛ የሰ ቤተሰብ ትራስ። ቸኮለ ቸ የመጀመሪያ፣ ኮ ሰባተኛ የከ ቤተሰብ እና ለ ደግሞ የመጀመሪያ ፊደል ቸኮለ። እሺ፣ ቀጣዩ ደግሞ ከዚህ ጋር ግዛት። እሺ፣ ደረጃ ደ የመጀመሪያ፣ ረ የመጀመሪያ እና ጃ ደግሞ አራተኛ የጀ ቤተሰብ ደረጃ። ልመና ል ስድስተኛ የለ ቤተሰብ፣ መ የመጀመሪያ እና ደግሞ አራተኛ የነ ቤተሰብ በአንድ ላይ ልመና ይላል። እሺ፣ ቀጣይ ወቀሳ ወ የመጀመሪያ፣ ቀ የመጀመሪያ እና ሳ ደግሞ አራተኛ የሰ ቤተሰብ በአንድ ላይ ወቀሳ። ወራት ወ የመጀመሪያ ፊደል፣ ራ የረ ቤተሰብ አራተኛ፣ ት ደግሞ ስድስተኛ የተ ቤተሰብ ወራት።
እሺ ከዚህ ጋር ደግሞ ግ ቦ ች ግቦች ግቦች ግ ስድስተኛ የገ ቤተሰብ ቦ ሰባተኛ የበ ቤተሰብ ች ስድስተኛ የቸ ቤተሰብ አንድ ላይ ግቦች ግቦች። ህ መ ም ህመም ህ የሀ ቤተሰብ ስድስተኛ መ የመጀመሪያ እና ም ደግሞ ስድስተኛ የመ ቤተሰብ አንድ ላይ ህመም ህመም። ች ሎ ት ችሎት ችሎት ስድስተኛ የቸ ቤተሰብ ች ሰባተኛ የለ ቤተሰብ ሎ እና ስድስተኛ የተ ቤተሰብ ደግሞ ት ሆነው በአንድ ላይ ችሎት ችሎት ይላል። እሺ ከዚህ ጋር ደግሞ ኳ ኳ ቴ ኳኳቴ ኳኳቴ ኳ ማለት ስምንተኛ የከ ቤተሰብ ወይም ደግሞ ዲቃላ ፊደላት ምንላት ነች። ቴ ደግሞ አምስተኛ የተ ቤተሰብ በአንድ ላይ ኳኳቴ። ፒ ያ ሳ ፒያሳ ፒያሳ ፒ ማለት ሶስተኛ የፐ ቤተሰብ ያ አራተኛ የቤተሰብ እና ሳ ደግሞ አራተኛ የሰ ቤተሰብ በአንድ ላይ ፒያሳ ፒያሳ። እሺ ቀጣዩ ደግሞ እ ድ ል እድል እድል እ የአ ቤተሰብ ስድስተኛ ድ የደ ቤተሰብ ስድስተኛ ል የለ ቤተሰብ ስድስተኛ እድል። አ ረ ብ አረብ አረብ። እሺ ቀጣዩ አ ለ ም አለም አ አራተኛ የአ ቤተሰብ እዚህ ጋር አረብ ስንል ይችኛዋ አ የመጀመሪያ ፊደል ነች። የዚህ ደግሞ አራተኛዋ ደግሞ አሁንም አ ትባላለች። እንደምታዩቸው በቅርጻቸው ተለያዩ እንጂ በአገልግሎታቸው ተመሳሳይ ናቸው ማለት። ስለዚህ አሁን እዚህ ጋር ለምሳሌ አረብ ስንል አሁን ይችን መጠቀም እንችላለን። እዚህ ጋር አሁን አለም ስንልም ደግሞ ይችኛዋን አ መጠቀም እንችላለን ማለት። ድምጻቸው ምንድነው? ተመሳሳይ ነው። ስለዚህ ምን ይላል? አለም። እሺ ከዚህ ጋር ን ኡ ስ ንኡስ ንኡስ ን ማለት ስድስተኛ የነ ቤተሰብ ኡ ሁለተኛ የአ ቤተሰብ እና ስ ስድስተኛ የሰ ቤተሰብ ንኡስ። የመጨረሻው አ ድ ዋ አድዋ አድዋ አ የመጀመሪያ ድ የደ ቤተሰብ ስድስተኛ እና ዋ ደግሞ የወ ቤተሰብ አራተኛ በአንድ ላይ አድዋ አድዋ ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህንን ባለ ሁለት ፊደላቶች እና ባለ ሶስት ፊደላቶች የአማርኛ ቃላቶችን ተማምረናል። በቀጣይ ደግሞ በሌላ ቪዲዮ እስከምመለስ ሰላም ሁኑ።